በዚህ ቱቶሪያል ቪዲዮ የምንመለከተው ስለ ኮንትራክት ማኔጅመንት ነው። በቅድሚያ የምንመለከታቸው በኮንትራክት ማኔጅመንት ውስጥ ያሉትን አክተሮች ወይም ደግሞ ሮል አሳይን እናደርጋለን። እሱም እንዴት አሳይን እንደምናደርግ በዚህ ቱቶሪያል እንመለከታለን። እንዲሁም ደግሞ አፕሩቫል ሲስተም ሴቲንግ ወይም ደግሞ አፕሩቫል ሴቲንግ ማን ምን አፕሩቭ ያደርጋል፣ የተዘጋጀውን ኮንትራክት ሰነድ ማን አፕሩቭ ያደርገዋል፣ ማን ሳይን ያደርገዋል የሚለውን በዚህ ቱቶሪያል ቪዲዮ ምንሰራው ይሆናል ማለት ነው። በዛውም ደግሞ ቲም አሳይመንት ቴክኒካል ዶክመንቶችን የሚሰሩ ወይም ደግሞ ኮንትራክት ሰነዱን የሚያዘጋጁ ቴክኒካል ቲሞች አሳይን የምናደርግ ይሆናል ማለት ነው። ስለዚህ በመጀመሪያ ሮል አሳይን እናደርጋለን ኮንትራክት ማኔጅመንት ላይ ገብተን ማለት ነው። አድሚኒስትሬሽን ላይ በመግባት የምንፈልጋቸውን ሮሎች አሳይን እናደርጋለን። በኮንትራክት ማኔጅመንት ውስጥ ምን አይነት ሮል አለ፣ ማን ምን ይሰራል የሚለውን የምንመለከት ይሆናል። እኔ እዚህ ጋር መጥቼ ኮንትራክት ላይ ገባለሁ። እዚህ ጋር አፕሊኬሽን ላይ ስትመጡ ልክ እንደ ፕላኒንግ እንደ ቴንደር ሁሉ እዚህ ጋር ምን እናገኛለን ማለት ነው? ኮንትራክት እናገኛለን። ኮንትራክትን በምናገኝበት ሰዓት እዚህ ጋር ኮንትራክት ማኔጅመንት አፕሊኬሽኖች አሉ። እዚህ ጋር ሮሎችን እናገኛለን። በዚህኛው ሮል ኮንትራክት ማኔጅመንት አለ። የኮንትራክት ማኔጅመንት ወይም ኮንትራክት ማኔጀር ማነው? የሆነ ኮንትራክት ማኔጀር ይህንን ኮንትራክት ማኔጅመንት ያስተዳድራል የምንለው ወይም ደግሞ ማኔጀር አሳይን እናደርጋለን። እንዲሁም ደግሞ ኢጂፒ አድሚኒስትሬተር ያስፈልገናል። ይህ ኢጂፒ አድሚኒስትሬተር ደግሞ ምን ይሰራል? ልክ እንደ ቴንደር እንደ ፐርቼዝ ሁሉ ሴቲንግ ይሰራል እንላል። ማን ምን አፕሩቭ ያደርጋል፣ የተዘጋጀውን የኮንትራክት ሰነድ ማን አፕሩቭ ያደርገው የሚለውን ሲስተም ሴቲንጉን የሚሰራልን ይህ ነው ማለት ነው። ሌላ አውቶራይዝድ አፕሩቨር ነው። አፕሩቭ ለማድረግ ወይም ደግሞ ኮንትራክት ሰነድ አፕሩቭ ለማድረግ አውቶራይዝድ የሆነ ወይም ደግሞ ፍቃድ ያለውን ሰው አሳይን እናደርጋለን። ሌላ እዚህ ጋር ኮንትራክት ኦፊሰር ነው። ይህ ኮንትራክት ኦፊሰር ደግሞ ዋና ተግባሩ ምንድነው? ይህ ሰነድ መስራት ነው። ኮንትራክት ማኔጅመንት ወይም ደግሞ የኮንትራክትን ሰነድ ፕሪፓሬሽኑን የሚሰራ ኮንትራክት ኦፊሰር እንለዋለን። ይህ ኮንትራክት ኦፊሰር ሚኒመም 3 ሰው ነው የሚያስፈልገን። አንዱ ቴክኒካል ቲም ሊደር ሲሆን ሁለቱ ደግሞ ሜምበር ይሆናሉ። ልክ እንደ ጨረታ ሰነድ ሁሉ ይህም ሰነድ ይዘጋጃል። ይህን ሰነድ ደግሞ ሪቫይዝ የሚያደርጉልን ሜምበሮች ያስፈልጉናል። ሌላ ሄድ ኦፍ ፕሮኪውሪንግ ነው፣ የበላይ ኃላፊም ያስፈልገናል እዚህ ሰነድ ላይ። እሱ ምንድነው የሚያደርገው? የመጨረሻውን ሰነድ አፕሩቭ ያደርግናል። ሰነዱን ሰፕላየር ወይም ደግሞ ኮንትራክተሩ አይቶ ከጸደቀ በኋላ ወይም ደግሞ ከተስማማ በኋላ የበላይ ኃላፊ ወይም የተቋሙ የቢሮ ኃላፊ ሳይን ያደርጋል ማለት ነው። በሌላ መልኩ ደግሞ አንዳንድ በየቢሮአችን ለሌላ አካል አፕሩቭ የሚያደርግልን ወይም ደግሞ ኤክስተርናል አፕሩቨር እንደ አቃቢ ሕግ አፕሩቭ ለሚያደርግልን መስሪያ ቤቶች ደግሞ የተዘጋጀውን የጨረታ ሰነድ አይቶ ወዴት ይልክልናል? ወደዛ ወደ ኤክስተርናል አፕሩቨር ቢሮ ወደ አቃቢ ሕግ ይልካል። አቃቢ ሕግ ደግሞ አይቶ በአዋጁ መሰረት ወይም ደግሞ በተቀመጡ የኮንትራክት ማኔጅመንት አርቲክሎች መሰረት የተዘጋጀውን ሰነድ አይቶ አፕሩቭ አድርጎ ይመልስልናል። እሱ ሲመልስልን ወደ ሰፕላየር እንልካለን። ሰፕላየር ደግሞ አግሪ አድርጎ ወይም ደግሞ እዛ ላይ ዲስከስ ካደረገ ወይም ደግሞ ሐሳብ ካቀረበ እሱ ሐሳብ ታይቶበት ተስተካክሎ ምን ይደረጋል ማለት ነው? ሰፕላየሩ ይፈርማል ማለት ነው። ሰፕላየሩ ከፈረመ በኋላ የበላይ ኃላፊ ይፈርማል። እንዲሁም ደግሞ አቃቢ ሕጎች ምን ያደርጋል ማለት ነው? ይህን ሰነድ አይቶ የሚስተካከል ነገር ካለ ላዘጋጀው መስሪያ ቤት ይመልስለታል። ያ መስሪያ ቤት ደግሞ ያንን ሰነድ አይቶ አስተካክሎ እንደገና ወደዛው ለኤክስተርናል አፕሩቨር ለአቃቢ ሕግ ቢሮ ይመልሳል። አቃቢ ሕግ ቢሮ አሁንም አይቶት አጽድቆ ይመልስልናል ማለት ነው። እነሱ እንደ ኤክስተርናል አፕሩቨሮች ናቸው ማለት ነው። ሌላ ኮንትራክት አፕሩቨር ሮል አሳይን የምናደርግ ሰው ካለ ወይም ደግሞ ኮንትራክት አጽዳቂ ያን ሰው ካለን እሱን አሳይን የምናደርግበት ይሆናል። ሌላ ኮንትራክት ኤክስፐርት እንዲሁም ደግሞ ፍሬምወርክ ኮንትራክት ማኔጅመንት ወይም ማኔጀር፣ ይህ እንደ አስፈላጊነቱና እንደየቤታችን ባህሪ ሮል አሳይን የምናደርግበት ቴክኒክ ነው ማለት ነው። ስለዚህ የመጀመሪያ እዚህ ኮንትራክት ማኔጅመንት ላይ ያየነው ምንድነው ማለት ነው? ሮል አሳይን እናደርጋለን ወይም ደግሞ አክተሮቹን ባለድርሻ አካላትን አሳይን የምናደርግ ይሆናል። ለሁሉም ሜምበሮች በዚሁ መልክ ሮላቸውን የምንሰጣቸው ይሆናል ማለት ነው። ይህን ከጨረስን በኋላ ወዴት እንሄዳለን ማለት ነው? አፕሩቫል ወርክ ፍሎ ወይም ደግሞ ማን ምን አፕሩቭ ያደርጋል ወደሚለው ደግሞ የምንሄድ ይሆናል ማለት ነው። አፕሩቫል ሲስተም ሴቲንጉን የሚሰራልን ማን ነው? ኢጂፒ አድሚኒስትሬተር ብለን በኮንትራክት ማኔጅመንት ውስጥ አሁን እየሰጠነው ሮል ምን ይሰራልናል ማለት ነው። እዚህ ጋር ኮንትራክት ማኔጅመንት ላይ መጥቶ
አፕሩቫል ሲስተም ሴቲንግን ይሰራልናል ይህ የጂፒ አድሚኒስትሬተር። እዚህ ጋር አፕሩቫል ሴቲንግ አለች። ይህ አፕሩቫል ሴቲንግ በዋናነት ሰነዱ ከተዘጋጀ በኋላ ኔትወርኩ ወይም ደግሞ ወርክ ፍሎውን ጠብቆ እንዲሄድ እዚህ ጋር ሴት ማድረግ ነው ማለት ነው፣ ወይም ደግሞ ሴቲንጉን መስራት ማለት ነው። እዚህ ጋር የተዘጋጀውን የኮንትራት ሰነድ ወይም ደግሞ ፕሪፓሬሽን ወርክ ፍሎውን ማን ያጽድቅ ነው። የተዘጋጀውን ሰነድ የሚያጸድቅ አካል እዚህ ጋር አሳይን እናደርጋለን። ኮንትራት ማኔጀር እንዲሁም ደግሞ የበላይ ኃላፊ እንደየቢሮአችን አስፈላጊነቱ የበላይ ኃላፊ አሳይን እናደርጋለን። ሌላ ደግሞ የአቃቢ ህግ ወይም ደግሞ እንደ ኤክስተርናል አፕሩቨር የምንሰይማቸው ወይም ደግሞ ምንልክላቸው ለአቃቢ ህግ ደግሞ ለጀነራል አውቶርኒ ለምንላቸው ኮንትራት ሰነዱን የምንልክ ከሆነ ኤክስተርናል አፕሩቨር ብለን እነሱን እዚህ ጋር በኤክስተርናል አፕሩቨር እናስገባቸዋለን ማለት ነው። ኖርማሊ ሲስተሙ ላይ ተመዝግበው ነው ያሉት አቶርኒ ጀነራል ብለን እነሱን ሴቭ እናደርጋቸዋለን ማለት ነው። እዚህ ጋር አሳይን እናደርጋቸዋለን። ጀነራል አቶርኒ አሳይን እናደርጋለን። እነሱም የተዘጋጀውን የኮንትራት ሰነድ አይተው በአንቀጹ ወይም ደግሞ የኮንትራት ህግን በተመለከተ አይተው ያንን ሰነድ ያጸድቁልናል ማለት ነው። እነሱ አጽድቀው ወዴት ይመልሱልናል? ወደ ቢሮአችን ይመልሱናል። ሌላ እዚህ ጋር በከስተም ደግሞ የምናስገባው ካለ ይህን ሰነድ ማጽደቅ አለበት ወይም ደግሞ አፕሩቨር ነው ወይም ደግሞ የኮንትራት አፕሩቨር ነው የምንለውን ሰው ሮል ሰተነው እዚህ ጋር ታይትሉን ወይም ደግሞ ለምሳሌ የተቋሙ ዋና ምክትል ከሆነ ወይም ደግሞ ቫይስ ጀነራል ዳይሬክተር ከሆነ እዚህ ጋር ስሙን አሳይን አድርገን ሰተነው ለምሳሌ ቫይስ ጀነራል ከሆነ ቫይስ ጀነራል ዳይሬክተር ብለነው እዚህ ጋር ሮሉን እንሰጠዋለን። እሱ አፕሩቭ ማድረግ አለበት። ይሄንን የውሉን አፕሩቭ የሚያደርግ ከሆነ አፕሩቭ ያደርጋል ብለን እንደዚህ ሮል እንሰጠዋለን ማለት ነው። ይህ ለምሳሌ ከሄራርኪውን ጠብቆ ከማን ወዴት ይሄዳል የሚለውን ስቴፓችን ጠብቀን የምንሄድ ይሆናል። ለምሳሌ ከቢሮ ከወደ ያዘጋጀው ቢሮ ወይም ደግሞ ፕሮኪዩሪንግ ኢንቲቲው ሰነዱን ካዘጋጀ በኋላ በበላይ ኃላፊ አማካኝነት ወዴት ይልከዋል? ወደ አቃቢ ህግ ቢሮ ይልከዋል በኤክስተርናል አፕሩቨር። አቃቢ ህግ ቢሮ ሰነዱን አይቶ ከመለሰ በኋላ ኮንትራክት ማኔጀሩ ደግሞ ወዴት ይልከዋል? ወደ ሰፕላየር ይልከዋል። ሰፕላየሩ እንዲሁም ሰፕላየር እና ኮንትራክት ማኔጀር እና እንዲሁም ደግሞ ቫይስ ጀነራል ዳይሬክተሩ ሊያዩ ይችላል። ይህን በእኛ ቤት ወይም ደግሞ በእኛ ቢሮ አሰራር መሰረት አጅስት እናደርጋለን። ማን ከማን ቀድማል፣ ማን ከምን ይቀድማል የሚለውን ሮሉን ሴት እናደርግና እነሱ ልክ አፕሩቭ ሲያደርጉት ወዴት ይሄዳል? ወደ ሰፕላየር ይሄዳል። እዚህ ጋር ሪቪዥን አለች። ሪቪዥኑ ደግሞ ሪቫይዝ እንዲደረግ የተላከ ፋይሉ ከተላከ ያንን ሪቫይዝ አፕሩቭ የሚያደርግ አካል አሳይን እናደርጋለን። ማን ነው አፕሩቭ የሚያደርገው? በማንዴት ያለውን ሰው አሳይን እናደርጋለን። ለምሳሌ እዚህ ጋር ኮንትራክት ማኔጀር ከሆነ ኮንትራክት ማኔጀር ብለን እዚህ ጋር አሳይን እናደርጋለን። እዚህ ጋር ደግሞ ሳይኒንግ ነው የመጨረሻው። ሰፕላየሩ አክሰፕት ካደረገ በኋላ የበላይ የተቋሙ ኃላፊ ይፈርምበታል። ጨርታ ሰነድ የኮንትራክት ሰነድ እንደሚታወቀው። ስለዚህ እዚህ ጋር የበላይ ኃላፊ እናደርጋለን። በበላይ ኃላፊ ካለቀ በኋላ ኦሬዲ ተፈጻሚ ይሆናል ማለት ነው። ወደ ስራ የሚገባ ይሆናል። ሌላ ወርክ ፍሎ ነው። እዚህ ጋር ወርክ ፍሎ ላይ ወይም ደግሞ ኦፕሬሽን ወርክ ፍሎ ላይ ከተፈረመ በኋላ የሰነዱን አተገባበር ደግሞ ፎሎ የሚያደርግ ደግሞ ኢኒሺዬሽን ወርክ ፍሎ፣ አሜንድመንት፣ ካንሰሌሽን እንዲሁም ተርሚኔሽን በአንዳንድ ምክንያቶች ኮንትራቱ ተርሚኔት ቢያደርግ መጨረሻ ላይ ደግሞ ሁሉም ነገር ደግሞ ካለቀ በኋላ ቼክ ሊስቱን አይቶ ክሎዠር የሚያደርግ ወይም ደግሞ የኮንትራቱ መዝጊያ ሰዓት ኢንቮይስ ወርክ ፍሎ እንዲሁም ቮቸር ወርክ ፍሎን ማን ፎሎ ያደርጋል የሚለውን ኦፕሬሽን ወርክ ፍሎ ስር ለእያንዳንዱ ሮል የምንሰጥ ይሆናል ማለት ነው። ስለዚህ አፕሩቫል ሴቲንግ ላይ እነዚህ ማን ምን ያጽድቅ የሚለውን የምንሰጥ ይሆናል ማለት ነው። ስለዚህ ኤክስተርናል ቢሮ ካለ በዚህ መልክ ለኤክስተርናል ቢሮ ሮል ሰጥተን እነሱ ምን ያደርጋሉ ማለት ነው? አፕሩቭ ያደርጋሉ። ኦር የተዘጋጀውን ሰነድ በየቢሮአችን በኮንትራክት ማኔጀሩ በኩል የሚያልፍ ከሆነ ደግሞ ከማኔጀር ወደ ሰፕላየር ሄዳ ሰፕላየሩ አይቶ ዲል ያደርጋል። መመለስ ያለበት ነገር ካለ ይመልሳል። ኦር አክሰፕት ካደረገ ደግሞ በተሰጠው ወይም ደግሞ በተሞላው የኮንትራክት ሰነድ መሰረት አክሰፕት ሲያደርግ ወዴት ይሄዳል? ወደ ሳይኒንግ ይሄዳል ወይም ደግሞ ይፈረማል። ሲፈረም ወደ ተፈጻሚነት ይሄዳል ማለት ነው። ይህ አሁን እዚህ ጋር ያገኘነው ምንድነው ማለት ነው? አፕሩቫል ሲስተም ሴቲንጉን ወይም ደግሞ ማን ምን አፕሩቭ ያደርግ የሚለውን ኮንትራክት ላይ ያለውን አግኝተናል። በሚቀጥለው ደግሞ ምንድነው የምናየው? ቲም አሳይመንት ነው። ይህንን የኮንትራክት ሰነድ የሚያዘጋጁ ቲሞችን እንዴት አሳይን እናደርጋለን፣
እነሱንስ አሳይን የሚያደርገው ማን ነው? ስለዚህ እነሱን አሳይን የሚያደርገው ኮንትራት ማኔጀር ነው። ሮላችን ኮንትራት ማኔጀር ላይ እናደርግና እዚህ ጋር እንደምታዩት ቲም አሳይመንት አለ፣ አፕሩቫል አለ፣ ኦፕሬሽን፣ አድሚኒስትሬቲቭ እና ኮንትራክት ሬጂስተሪ ኤንድ ኮንትራክት ዶክመንት የሚላለን ማለት ነው። ስለዚህ ይህን ሰነድ የሚያዘጋጀው ቲም ስታብሊሽ ያደርጋል ወይም ደግሞ ያዋቅራል። እዚህ ጋር ደግሞ አፕሩቫል ፕሮሰስ ነው የት እንዳለ ወይም ደግሞ አፕሩቫላችን ምን ላይ እንዳለ ፕሪፓሬሽኑ፣ ሳይኒንጉ እያንዳንዱን ነገር ፎሎ የሚያደርግበት ቦታ ነው። ኦፕሬሽን የስራ ሂደቱን ከስምምነት በኋላ ያለውን የስራ ሂደቶች ፎሎ የሚያደርግ ነው። ሶ አሁን ቲም አሳይመንት ላይ ገብተን ቲማችን አሳይን እናደርጋለን። ቲምን አሳይን በምናደርግበት ሰዓት ኦሬዲ አዋርድ ያደረግነውና ሰፕላየሮች ወይም ኮንትራክተሮች አክሰፕት ያደረጉት የጨረታ ሰነድ እዚህ ጋር ይመጣልናል። ስለዚህ አሁን አዋርድ አድርገናል፣ ሰፕላየሩ አክሰፕት አድርጓል። ስለዚህ ለዚህ በምንከፍትበት ሰዓት የመጀመሪያ የምናገኘው ፕሮኪውርመንት ዲቴይሉ ነው። የግዢውን ኦሬዲ አጠቃላይ ከነ ሪፈረንስ ነምበሩ ያሸነፉን ሰፕላየር ኢንፎርሜሽን ይሄኛው እናገኛለን። ሌላ ደግሞ አዋርድ አማውንት ነው፣ በምን ያህል ነው አዋርድ የተደረገው የሚለውን እዚህ ጋር ያሳየናል። ስለዚህ ይህን አዋርድ በምን ያህል ነው የሚለውን እዚህ ጋር ካገኘን በኋላ እዚህ ጋር ስንሄድ ደግሞ አዋርድ አይተም ነው። አይተሞቹ ምን ናቸው አዋርድ የተደረጉት ወይም ደግሞ ሰፕላየሩ አክሰፕት ያደረጋቸው የትኞቹ ናቸው ሲል እነዚህ እናገኛለን። ስለዚህ ይህን በምናገኝበት ሰዓት እዚች ጋር ቀጥለን እናገኛለን ኮንትራክት ኦፊሰር ነው። እዚህ ጋር ኮንትራክት ኦፊሰር ላይ እነዚህ ምን እናደርጋቸዋለን? ቲሞቹን አሳይን እናደርጋቸዋለን። አሳይን አድርገን ይህን ሰነድ የሚያዘጋጁ ወይም ደግሞ የኮንትራት ሰነዱን የሚያዘጋጁ ሰዎች ብለን አሳይን ካደረግን በኋላ ምን እናደርጋለን? ቲም ሊደር እንመርጥላቸዋለን። ከዛ ሴቭ እናደርገዋለን ማለት ነው። ይህ ቲም አሳይመንት ፕሮሰስ ነው። በዚህ ቲም አሳይመንት ካደረግን በኋላ ይህ ቲም ሊደር ምን ያደርጋል? ሰነዱን ያዘጋጃል። ሁለቱ ሜምበሮች ደግሞ ልክ እንደ ጨረታ ሰነድ ሁሉ ምን ያደርጋሉ ማለት ነው? ሪቫይዝ ያደርጉለታል። የሚስተካከል ነገር ካለ ኮመንት ይሰጡታል፣ ያስተካክላል። ካልሆነ ደግሞ እነሱ አፕሩቭ ያደርጉለታል። ልክ አፕሩቭ ሲያደርጉ ወደሚቀጥለው አፕሩቨሮች ወደ ኮንትራክት ማኔጀር እንደዚሁም ወደ ተቋሙ ኃላፊ እንዲሁም ደግሞ በተቋሙ ኃላፊ በኩል ወደ አቶርኒ ጀነራል እንዲሄድ የማድረግ ስርዓት ይከናወናል ማለት ነው። ይህ እስካሁን ያየነው እንዴት ሮል አሳይን እናደርጋለን፣ እንዴትስ አፕሩቫል ሴቲንግ እንሰራለን፣ እንዲሁም ደግሞ እንዴት ቲም አሳይመንት አሳይን እናደርጋለን የሚለውን ያየነው። በሚቀጥለው ቪዲዮአችን ደግሞ የምንመለከተው እንዴት ፕሪፓሬሽኑን እንሰራለን፣ እንዴት ይህን ኮንትራክት ሰነድ እናዘጋጃለን የሚለውን የምንመለከት ይሆናል።